አንቺ ሁሌ አንቺን ወድጄ በመጣው ቁጥር አንቺ የውሸት ህይወት ነው መኖር የምትፈልጊው። የእውነት ወይ ባል ነገር የለሽ። እውነቴን ነው የምወድህ። አንተን እንደምትወደኝ አውቃለሁ። ችላለው ይሁን ቢያመኝም ጠግኑ አንተን ሚጠላ አረኔስ አንጀት ለኝ እንደዚህ አረግሽኝ ብለህ እኔን ከመውቀስ ውጭ ምን ያደረግልኝ ነገር አለ? ጭራሽ ሌላ ሴት በገዛ ቤት ያስረገዝ። ያፈቀረ ሰው በአንዴ ይረሳል? ደሞ ይበለበልን ሰው መርሳት አይከብድም ወይ አይከብድም ወይ? እስኪ አንተን ልጠይቅህ ወንድ ይቆርጣል ወይ? እሺ አብረን እንሁን። እኔ እናንተ እኔ ስለምወድህ እኔ ደግሞ ከአንቺ ጋር መሆን አልፈልግም። ከዚህ በኋላ ስሙን አትጥሪ። እንዲገባ መውደድን ብታውቅ እስኪ ራቅ ልበል ሄጄ ነገር ላብድ ፍቅር ውዴታ ነው መቼም አይሆን በግድ ነገሮችን እየፈጠርክ ለምንድን ነው ገለሽኛል የምትለኝ? አንተ ነህ እኮ የገደልከኝ። አንተ እኮ ነው ያስረገዝከው። እኔ ነበርኩኝ እኮ በአንተ ቦታ እንደዚህ መሆን ያለብኝ። አልፈልግሽም። ከአንቺ ጋር መሆን አልፈልግም። ኑሮህ እንደሌለው ለይምሰል መታየቱ ማስረዳት መንገር ስትችል ሁሉንም በስያቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ? ያገባሽ ከኔ ጋር እልህ ስላለበት ነው እንጂ አንቺን ወዶሽ አይደለም። እሺ እኔ ተጠቅመሽ ስማኝ። አንዴ አውራኝ። ለምን አትተዩ? አንዴ ስማኝ እኮ ለቀሽ ነው። እኔ እውነቴን ነው። እኔ እና እሱ እኮ ተጋብተን ልጅ ሊኖረን ነው። እሺ እንዴት እንንገርሽ? ይሁን በቃ እሺ ታርግዝ በቃ ይሁን። እኔ እናንተ ልጁን ማሳደግ እንችላለን። አንቺ እውነት ሴት ነሽ፣ ተነሽ ውጪ። እናቱ እያለች አንቺ እንዴት ነግሽ? ሲጀመር እውነቴን ነው የምወድህ። አንተን እንደምትወደኝ አውቃለሁ። ዝኪ በእግዚአብሔር ይሁን በቃ ታርግዝሽ። የሆነ ሆናልሽ። በስሜትም አድርገው ሊሆን ይችላል። እሺ እንዴት እንንገርሽ? አብረን እናሳድገው ልጅ። አይሆንም። ልቀቂኝ። አንዴ ውጪልን። እሱን አልወጣም። አንዴ ወሬትም አልወጣም። አንዴ ውጪልን ከቤት አልወጣም። ውጪ። ዛኪ ታስወጣታለህ። የኔ ቤት እኮ ነው። ይሄ እኮ የኔ ቤት ነው አይደል? ከወጣም ከሱ ጋር ነው የምወጣው። ብቻ አልወጣም። አንዴ ውጪልኝ። አንዴ ውጪልኝ። አልወጣም። ነጭ እሱን ላውራ። ለምንድን ነው የምትወጣው? ቆይ እኔ እያወራሁሽ አይደለ? እንዴት ብንነግርሽ ነው እሺ የሚገባሽ? ተይኝ በቃኛ። ለምንድን ነው የማትወጪው? እሱ ነው ማውራት የፈለኩት አንቺ ነው አይደለም? እሱ እኮ ማለት ነው ከዚህ ጋር እንድትወጣ ለምንድን ነው የፈለግሽው? እኔ እሱ ያለች አስወጣልሽ እና ነው የማትወሪው። ለማየትም አስጠልቶኛል። ዛኪ ለአንተ ትንሽ ጋሱ ስትል አንዴ እኔን አውራኝ። ወዴት ነው የምትሄደው? ሚስት ወዳለች። እኔ ነበርኩ እኮ ሚስት በነበር ቀዳ የእውነት አድርገው ነው የእውነት እዛ ተንበርክኬ ስለምንሽ ምንድን ነበር ያልሽው? ነገር ውሸቴን ነው እኮ አሉ። ሁሉም ነገር ውሸት ነው። ለአንተ አንስቤ ነው። እኔ ደግሞ ውሸት ነው ማለት ነው። ለአንተ ማሰቤ ነው። ሳትነኪ ለምንድን ነው የማትሆኚው? በቃ አትንኪኝ። አልፈልግም እንድትነኪ። አስጠልተሽኛል። በቃ አልፈልግሽም። በቃ እንደዚህ እንድናገር ነው አልፈልግሽም። ከአንቺ ጋር መሆን አልፈልግም። እንደዚህ እንድትናገር አይደለም። እሺ ይሁን በቃ እኮ ሳትነኪኝ አወልሽ ሳትነኪኝ አወልሽ ሀብል ሊያደርግ ይችላል። እሺ ልታረግስ ይችላል። እሺ ይሁን ግን ይላንተ ልጅ አንድ ላይ ሆነ ማሳደግ እንችላለን። እና ብያለች። አንቺ ምን ብለሽ የምታሳድጊው? ያለው አንተ ተወደኝ። አልወድሽም። አስጠልተሽኝ
አንቺ ሁሌ አንቺን ወድጄ በመጣው ቁጥር አንቺ የውሸት ህይወት ነው መኖር የምትፈልጊው። የእውነት ህይወት ባል ነገር የለሽ። ኖር ያላቅ እሱ ታውቃለህ። ይሄ ምንድነው የውሸት ህይወት? አንተን ማዳኔ፣ አንተን ማለቴ፣ ለአንተ ስል መስዋዕት መክፈሌ፣ ያደረኩትን ነገር ሁሉ ታውቃለህ። ለአንተ ስል ያልሆንኩት ነገር የለም፣ ያልገባሁበት ነገር የለም አይደል? ያን ሁሉ ያደረኩት ስለምወድ ነው። አንተ ግን እሱ አይታየም። ስለምትወጪ ነው ተሻሽሽ ገደም ይፍትይ ነበር። አይታየም። ስለኔ ጥፋትና አንተን ብቻ ነው የምታወራው አይደል? ምክንያቱም እኔ ያደረኩት ነገር ሁሉ መና ነው። እንደዛ ልጅ ብቀር ይሻለኝ ነበር። እንደዛ ወንዝ ለወንዝ እየተንከራተትኩ ብቀር ይሻለኝ ነበር። ማንንም ሳላቅ የከፈልኩልህ መስዋዕትነት ሁሉ 10 እያዳንሽ 10 ታማልያሽ 10 እያዳንሽ 10 ትገይኛለሽ። በቁሙ መግደል ነው ያላንቺ ማፍቀር። እስኪ ንገሪኝ። እኔ ማስደሰት እያዳኑ መግደል ነው? አዎ ምክንያቱም የማይሆን ነገር ብቻ ነው ማምነው። ምንም ያየኸው ነገር እኮ የለም። ያየኸው ነገር ውሸት እንደሆነ እኮ አምጥቼ አሳየው። አብሬው ሳወራው እናት ስታስፈራራኝ እንደነበረ እና የውሸት አብረን እንድናደር እናስመስል የሚል ቪዲዮ ቁጭ ብዬ ሳወራው አሳየው አይደል? ይሄ ቪዲዮ እየሰራሽ እየመጣሽ ያምን ኤአይ ነው የምትለኝ። ሌሎቹ ኤአይ አይሆኑም እንዴ? እነሱን አምነህ ይሄን ብቻ ማታምነው ለምንድን ነው? ምክንያቱም ማመን የምትፈልገው ነገር ስለምታምን። አዎ ማመን የምፈልገውን ብቻ ነው ማለት። አንቺን በማመኔ ምን ጠቀመኝ? እስቲ ንገሪኝ። አምኜሽ ነበር እናቴ ሁሉ ነገር ስታደርግ የነበረው ምናምን ምን ጠቀመኝ? እስቲ ንገሪኝ። እኔን ጠቅሟል በይኝ። አትሊስት ኮሜዲክ ነው ጤና በቁሜ ሞቻ ያለው እንደነስሽ ገነሽ ታልኩ ከአንዴም ሶስቴ እያዳንሽ አደረኩም እኮ አልኩ እንዴ። ምንም ያደረኩት የተፈጠረው ነገር የለም አልኩ። በግድ ነገሮችን እየፈጠርክ ለምንድን ነው ገለሽኛል የምትለኝ? አንተ ነህ እኮ የገደልከኝ። አንተ እኮ ነው ያስረገዝከው። እኔ ነበርኩኝ እኮ በአንተ ቦታ እንደዚህ መሆን ያለብኝ። አንተ ሌላ ሴት አስረግዘህ በገዛ ቤቴ እኮ ነው ያለኸው። ሰማይ በገዛ ቤቴ የገዛ ሴት አስረግዘህ ወደድኳት አገባታለሁ እንድገባ ብዬ ስጠይቅሽ ምንድን ነው ያልሽኝ? አላገባም። ካላገባሽኝ ደግሞ እኔ ህይወቴ እንዲቆም አልፈልግም። በቃ የምታገባኝ ሴት አገኘ። እኔ ነበርኩኝ እኮ እንዳንተ መሆን የነበረብኝ በዚህ ሰዓት። እኔ እኮ ትቼሽ አልሄድኩም። አስረግዘህ ታዲያ ምንድን ነው ያደረግከኝ? ከሌላ ሴት ጋር አብረህ አድረህ ከሌላ ሴት ጋር ሽታ አድርገብኝ ጭራሽ አስረግዘህ። ምክንያቱም አትሆኝኝማ ካንቺ ጋር ህይወቴ ነው የምፈጀው። ታፈቅረኝም ነበር አይደል? ውሸትህን ነበር ስታስመስል ነበር አይደል? ስታስመስል ነበር። የፈለግሽውን ማሰብ ትችያለሽ። አስመሰልክም አላስመሰልኩም ምናምን ማለት ነበር የፈለግከኝ። ቅድም ስትናገረኝ እኮ ሰምቻለሁ። ለጥቅም እንደፈለግ አትጠቅሚኝም አልከኝ አይደል? ለጥቅም ነበር የፈለግከኝ። እንደዛ ብለሽ ነው የምታስቢው? ነገርከኝ እራስህ። ከአንቺ ጋር መሆኔ ምንም ጥቅም የለውም አልከኝ አይደል? አዎ ጥቅም የለውም። ብትወደኝ እውነት የምታፈቅረኝ ሰው ብትሆን ኖሮ ከሌላ ሰው ጋር የማደር ከሌላ ሰው ጋር የማስረገዝ አቅሙ አይኖርህም። ኢቭን እንኳን እኮ ይሄ ነገር ውሸት መሆኑን የነገርሽኝ እኮ እንደምሞት ሆስፒታል ስገባ ነው። ሆስፒታል ባልገባ ኖሮ እኮ ያንን ነገር ትቀጥዩ ነበር። ያላንቺ መኖር እንደማልችልና ራሴን ላጠፋ እንደሆነ ሲሰሚ ግን በአንቺ ሰበብ ጸጸቱ እንዳይገልሽ ብለሽ መተሽ እንደምታፈቅሪኝና የውሸት ህይወት እንደሆነ ነገርሽኝ። በህይወት እንድትኖር ነበረ እኔ የምፈልገው፣ ራስህ እንድታጠፋ። ያቺ ሴት እንደዛ አድርገህ ነበር ያሰበችው። እኔ ከሷ አድነሃለሁ ብዬ ነበር የገደልሽ። ከአንዷ በእኔ ህይወት እንዴት አልዳነም፣ በእኔ እጅ እንዴት አልሞተም ብለሻል። ቆጭቶሽ ነው። ምክንያቱም በአንቺ እጅ እንድሞት ነበር ፍላጎትሽ። ምንድነው ዘኪ እንደዚህ ሆንከው? ምንድነው እንደዚህ ቀየረ? ምንድነው ዘኪ? የኦንታ አስፈልገሽው ይበዝነኛ ከልጅ ጋር ያለ ፍቅር ይሄ ነው? በአንድ ቀን ቺት የማድረግ አቅም አለ? የእውነት የምታፈቅረኝ ነበር የመሰለኝ። የእውነት አፍቅረኸኝ ነበር የመሰለኝ። እኔም እንደዛ መስሎኝ ነበር። የእውነት አፍቅረሽኝ እንደዛ ስታደርግሽ እንደዛ ለኔ ብለሽ ወንዝ ለወንዝ እንደዛ ስትከራከሪ ለአንተ ብዙ መስዋዕትነት የከፈልኩት። እስቲ አንተ አንድ ለኔ ያደረክልኝን ነገር እስቲ ንገረኝ። እስቲ አንድ ለኔ መስዋዕት የከፈልከኝን ነገር እስቲ ንገረኝ። እስቲ በምን ይሄንን አድርጌልሻለሁ በለኝ። ሁሌ ስንከራተት ሁሌ ከጎን ሆኜ ስር የነበርኩት እኔ ነኝ እኮ አንተ አይደለም። ግን እኔ አንድ ቀን ለአንተ እንደዚህ ሆኛለሁ ብዬ አላውቅም። አንተ ግን እኔ ሁሌ ከማሳነስና ሁሌ እንደዚህ አደረግሽኝ ብለህ እኔን ከመውቀስ ውጪ ምን ያደረክልኝ ነገር አለ? ጭራሽ ሌላ ሴት በገዛ ቤት ያስረገዝክ።
ምክንያቱም አድረሽ ልገኝ ስለምታስብ ጭራሽ ይሄ ሁሉ በደል ስለወደድኩ ይሄ ሁሉ መስዋዕትነት እኔ ካንተ አንድ ነገር እንፈልግ ያልነበረ አንድ ጥቅም እንፈልግ ያልነበረ የእውነት በንጹህ ልቤ ነበር የወደድኩ የእውነት ሁሉ ነገር ማድረገው በንጹህ ልቤ ነበር። አንተ ለካ የኔ ንጹህ ነገር ሲሆን በደሌ ነበር ትቆጥሬ ነበር አይደል? ይሄ ነው ያንተ ፍቅር። እኔ ላይ እንደዚህ የማድረግ አቅሙ አለ ማለት ነው። ብርታቱ አለ ማለት ነው። እኔ ነበርኩኝ በአንተ ሁኔታ ተገብቼ አስጠላኸኝ ጠላኸኝ ብዬ ማልቀስና መጮህ የነበረብኝ እኔ ነበርኩኝ። ግን የእውነት ስለምወድ ነው የእውነት ስለማፈቅር ነው። አሁንም ቢሆን አንተ የእውነት እኔን የምታፈቅረኝ ከሆነ የእውነት እኔን የምትወደኝ ከሆነ ይሁን በቃ የተፈጠረው ሀብ ነው ያደርግ ልጁን እኔ እናንተ አብረን እናሳድግ። ለምንድን ነው እኔ እና አንቺ የምናሳድገው? እናቷ አለች እኮ የገዛ እናቷ አለች። አንቺ ምን በልሽ የምታሳድግ? አዎ አልወድሽም። ተናደብኝ ሊሆን ይችላል አውቃለሁ። በንዴት ይሆናል ይሄን ንግግር የምትናገረኝ። ምንም አልተናደድኩብሽ። ስታየኝ የተናደድኩ መስላል? ተናደድኩ ወደ እኮ እንደምታፈቅረኝ ሁሌ እንደምትወደኝ የምትነግረኝ ሰው ናት። ያ ያለፈ ህይወቴ ነው በቃ ያ አልፏል። አንቺና ያ ህይወቴ አልፋችኋል በቃ። እንደዚህ ሆነ ልትቀየራችሁ ምን ነው ይጅልኛልሽ እንዴ? ሰውዬሽ አስጠላሽኝ፣ ደበርሽኝ፣ ከአንቺ ጋር መሆን አልፈልግም አልሽ። እኔ ሰውዬ እንዳልሆነ ታውቃለህ። አስሬ ስሙን አታንሳ። እንደዛ ሆስፒታል መጥቶ እንደዛ ታመሜ ራሱ ምክንያቱም እናት ገንዘብ ስለከፈለች ምን ፍቅር አልሰራም። ዞር በልልኝ እያልኩ ሳባረረው እንደነበር አይተሃል። ምን ማለት ነው ያየሁት ነገር? በእግዚአብሔር እሺ የሆነው ይሁን በቃ እሺ፣ እሺ ይሁን በቃ እሺ፣ እሺ አልኩህ እኮ እሺ አብረን እንሁን። እኔ እናንተ እኔ ስለምወድህ እኔ ደግሞ ከአንቺ ጋር መሆን አልፈልግም። እኔ እወድሃለሁ እኮ አንተ ትወደኛለህ። አልወድሽም። አታስመስል፣ ትወደኛለህ። አንቺ ቆይ ደረቅ ነሽ እንዴ? አሰሚኝ ደንቆሮ ነሽ? እየነገርኩሽ ነው። በቃ አልወድሽም፣ ከአንቺ ጋር መሆን አልፈልግም። የራሴን ነው ጀምሬያለሁ። አበት ብቻ በቃ ግን አንተን ስለምወድህ ነው እንጂ ደንቆሮ ሆኜ አይደለም። እሺ ለአንተ ማፍቀሪ ምናልባት ደንቆሮ ሊያሰኘኝ ይችላል፣ ግን ደንቆሮ አይደለም። በቃ ጨረሻ? ጨረስኩኝ። እንዴት ነው የምጨርሰው? እንደዚህ እያልከኝ እንዴት ነው? ቆይ በአንዴ ልቤን እንደዚህ የምሰባበረው እንዴት? እሺ እባክሽ፣ የኔ ልብ አይታይሽም? የኔ ልብ አይሰበርም? ከብረት ነው የተሰራው የኔ ልብ ወይስ ከቆርቆሮ ኒኬል ነው የኔ ልብ? የእውነት አድርጌው ያንቺ ልብ ብርጭቆ እንቁላል ነው ይሰበራል። አድርጌው ቢሆን አዎ፣ ግን ባላደረኩት ነገር መወቀስ ባላደረኩት ነገር ሲጀመር ያንን ምክንያት ትፈልገው ነበር አይደል? ተመቸ፣ ምክንያት አገኘ፣ ተመቸ፣ ሄድክ ከሴት ጋር ሰበብ ነበር ስትፈልግ ነበር። አንተ ተመቸኝ ካቦሽ የኔ ምቾት ፍቅር ማለት እኮ ለሚወዱት ሰው ደስታ መኖር። ስለዚህ በቃ እኔ ደስተኛ ነኝ፣ አሁን ያለው ህይወቴ ደስተኛ ነኝ። ስለዚህ እየመጣሽ አትጨቃጨቅኝ፣ አታልቅሽብኝ። እንዴት ነው እየመጣሽ አትጨቃጨቅኝ? ይሄ እኮ ቤቴ ነው፣ የኔ ቤት ነው። ከኔ ቤት አስወጥተህ በገዛ ቤቴ አስረግዘህ ከዛ ደግሞ ቤቴ እየመጣሽ አትጨቃጨቅኝ። ለኪ ቆይ እንደዚህ ጭካኔ ይቻላል እንዴ? ካንቺ ነው የተማርኩት። እንዳንተ ጨካኝ አይደለሁም። እንዳንተ ጨካኝ ልክ ነሽ፣ እንደኔ ጨካኝ አይደለሽም። ግን ወደማ ብዙ ነገር አደርግ ነበር፣ ግን እንዳንተ አይደለሁም። ከኔ በላይ ጭካኔ ማስተከነሽበታል። ክፉ እንደሆነ አደረክኝ፣ ክፉ አስባልከኝ። ላንተ ባሰብኩ፣ ላንተ ባፈቀርኩ፣ ላንተ መስዋዕት በሆንኩ ጨካኝ ተባልኩ። ነሽ እኮ ጨካኝ፣ እንዲያውም የኔ ልጥፍ እንደው ምንም አላደረኩብሽ። አላደረክም አንተ ልክ አስረግዘማ ምንም አላደረክም። በህይወቴ ሊቆጨኝ ለአንቺ ስል በረኪና ጠጥቼ ሆስፒታል መግባት ውሸት ነው። ምናልባት ሳትመስል ሊሆን ይችላል። በዚህ አይነት የሚያፈቅርሽ ሰው ደግሞ ካስመሰለብሽ ምንም አይሰራልሽም። ስለዚህ እሱን ትተው ነው የሚሻልሽ። የምታፈቅረኝ እንደዚህ በማድረግ ነው፣ እንደዚህ እያደረግክ ነው። እሺ የምታሳየኝ ፍቅርን አፍቅርሽ ነበረ፣ አሁን ደግሞ አላፍቅርሽም። እሺ ያፈቀረ ሰው በአንዴ ይረሳል? ምን ማለት ነው ነበረ? ያፈቀረ ሰው በአንዴ እንደዚህ ሆኗል? በአንዴ ይቀየራል? የሚያፈቅር ልብ እኮ
እንኳን ተጎድቶ አንቺ ጨከነሽ ከወንድ ጋር እንደዚህ ሆነሽ እንደዛ ስታብስቃቅጪኝ ትንሽ ርህራሄ እንደሚያፈቅር ሰው እኮ ትንሽ ልብሽ ላይ ርህራሄ አላሳይሽም። አትሊስት እየገፋው እያለቀስኩኝ ነበር፣ እየገፋው እየተከተልኩ ነበር። ያንን ነገር እያደረኩኝ እንኳን እየተጸጸትኩኝ ነበር። ሁሌም አለቅስ ነበር። መጸጸት እንደዚህ ከሆነ በአፍንጭ ይወጣ። ሁሉ ነገር ውሸት እንደሆነ አውቀህ እንኳን ዘኪ አውቀህ ባታቅሽ እያወቅ የልብን ከሰሩ በኋላ ውሸት ነው ማለት ልምድሽ ነው። ሌላ ጊዜ ምን አድርጌ ልቤን ሰምቼ አንተን ባልኩ ስርስር ባልኩ የልቤን ሰራ። አንተ ቅድሚያ በመስጠት እኔም በመተው የልቤን ሰራው። ለአንተ ቅድሚያ በመስጠት ሁሌም ቢሆን አንተ ነበር ማስቀደም። ሁሌም ቢሆን የኔን ስሜት የምትይው ነገር እንኳን እውነት ቢሆን ቢገባሽ የምታፈቅሪው ሰው ችግሩን ከጎኑ ልጅ ትጋፈጫለሽ እንጂ ከሱ አንቺን ከዛ በላይ ምን ላድርግ ለማሸሽ እየሞከርሽ እንዳንተ አብጄ እንዳንተ እብዶኝ ትቦሎትቦ ችግር አርጌ ተጋፈልኩኝ። ዘኪ እንዳንተ አበድኩኝ። መቃብር ውስጥ እንዳንተ ሆንኩ። ሐሳብሽማ ስልገይኝ ነበር ግን ፈጣሪ አልፈቀደም። አትሙት ሲለኝ ዳንኩ። አንተ ማሰቢ ሁሉም ነገር ማድረግ ይሄው ነው በቃ ምስጋና ይሄው ነው። ዘኪ የእውነት ከልብ ተወደኛል ነበር እንዴ? ልክ ልሻይስ እንደዚህ ስታምን ጥሩ ነው። ተወደኛ አልነበረ ነው ማለት ያለብሽ። ተወደኛለህ እንዳትይ ከዚህ ወድሽ ነበር። ምን በቃ ያለፈው ህይወቴ ነው። አንቺ መውደዴ ስህተት ነበረ። አንቺ በመውደዴ ደግሞ ተጸጽቻለሁ። በቃ አለቀ። ምን እንደሆነልሽ ነው ፈልጊ። ከዚህ በላይ ምን እንደሆነልሽ? እሺ የፈለግከው ሁሉ ነው። እሺ እባክህ እኔን አትግፋኝ። እኔ እውነቴን ነው የምወደው። እባክህ እንለያይ አትበለኝ እባክህ። አሁን ፍቅረኛ ይበረል ፍቅረኛ ልትሆን አትችልም። እሷ እሺ እኔ ያንተ ፍቅረኛ፣ እሷ በምንም ታመር ፍቅረኛ ልትሆን አትችልም። ፍቅረኛ የማልኩ እኮ አሁን ባለቤት ነው። ባይሆን የጥሪ ካርድ ይደርሽ የዛኔ ሰርጌ ላይ ትመጫለሽ። ሰማኝ። እኔን ነው የምትወደው። በግድ አንቺን ተገባል ታድርጊ። በቃ እኮ ልቀቂኝ በቃ። አይንሽንም ለማየት ተጸልፈለሁ። በግድ ነው እንዳይሽ እያደረግሽ ነው። አሁን የልጆቼ እናት በእርግዝና ውጭ ላይ ቆማለች። ስለዚህ ትግባ። ልጄ ያለ እናት እንዲያደርግ ልጄ ከራሷ ከእናቱ ጋር ነው ማደግ ያለበት። አትንኪ አልፈልግም። እንድነኪኝ አልፈልግም። ያዞን ባይሽን አታልቅሽ። በቃ አሁን የልጆቼ እናት ባለቤቴ ውጭ ላይ ቆማለች። እንዲደክማት ደግሞ አልፈልግም። ስለዚህ እባክሽ አትንኪ። ያለፈ ህይወት ነሽ። ዳግመኛ ላስታውሰው የማልፈልገውን ህይወት ነው የሰጠሽ። በጣም የቆጨኝ ህይወት ነው። አሁን ሳልጨርስ አልጨረስኩም ማለት በቃ ይበቃሻል። አይ አያስፈልግም። ሲጀመር ከዚህ በላይ መቆየት ተነሽ፣ ልቀቂ። ሸናች ከቻልሽ ከህይወታችን ውጪ እኔ ነው እሱ እንዋደዳለን። አንቺ ነሽ ከህይወታችን መውጣት ያለብሽ። ወዴት ነው የምወጣው? አንቺ አይወድሽም። ልጁ በሆዴ ይሻላል። ያገባሽ ከኔ ጋር እልህ ስላለበት ነው እንጂ አንቺን ወዶሽ አይደለም። እሱን ተረጂ። ይኸውልሽ አንቺ በጭንቅላትሽ የሳልሽው ነው። አንቺ ሴት ልጅ ነሽ አይደል እንዴ? ለሴት ልጅ አትራሪ። እባክሽ ቆይ ትወጂዋለሽ? ትወጂዋለሽ። ስለዚህ ህይወታችን ትጠብቂዋለሽ። አይፈልግሽም። በቃ ተይው። ለምን አትረጂውም? አይፈልግሽም። የውሸቱን ነው። ምንድነው የውሸቱን? ምን ያክል እንደምትወደኝ እኮ አውቃለሁ ዘኪ። ከዚህ በላይ እንዴት ማስረዳትና መናገር እንዳለብኝ ግራ ገብቶኛል። ማለት አንቺ እባክሽ ልለምንሽ ማለት ያለሽ ግን ፍቅር እንደዚህ አይደለም። ቦርሳሽን ይዘሽ ወዴት ነው የምወጣው? ወደ ውጭ ነው። ይኸውልሽ አስፈላጊ ከሆነ እኛ እንወጣልሻለን። ይሄ የቤቴ የምትይውን ነገር እንወጣልሻለን።
ግን እሱን አታገኙም። እንደዚህ የተሳሳተ ውሳኔ አትወስን። አልተንከው ለኪ አንተ ምን ማተሳሳተ ምን ሆነሽ ነው? እኔ እህት ምን ሆነሽ? ምን አድርግልሽ? ቆይ ምንድነው የምትይኝ? አላውቅም ብቻ ውሸቴን ነው በለኝ። እርግዝና ውሸት ነው በለኝ። ሁሉም ነገር ውሸት ነው በለኝ። ምን ውሸት የለውም። በሚቀለድ ቀልድ እንደማልቀለድ ታውቂያለሽ። መቀለድ በሌለብኝ ህይወት መቀለድ እንደማልችል ታውቂያለሽ። እኔ እንዳንቺ ማስመሰልና ማሸት አልችልም። እኔ አስመሳይ ነው ውሸታም አይደለሁም። እሺ የሆንከው ግን አንተ ነህ። በውሸት ስም እያስመሰልክ አፈቅርሻለሁ እያልክ እኔ እንዳፈቅር ካደረግክ በኋላ በአንዴ በእኔ ላይ እንደዚህ የማድረግ አቅም ነው። በቃ እንደማላፈቅርሽ እኮ እያረጋገጥሽ ነው። እንደማላፈቅርሽ እኮ አወቅሽው። አውቀሽውም ነው የመጣሽው። ልክ ነሽ። በቃ እንድታፈቅሪኝ ካደረግኩኝ ደግሞ ይቅርታ። ግን በቃ እኔ አላፈቅርሽም። የራሴን ህይወት ልኖርበት። ይሄ ደስተኛ ህይወትህን በቃ እየመጣሽ አትበጥብጭ። ድጋሜ ተመልሰሽ እዚህ ቤት እንዳትመጪ። ጋሽን ውጪ። ምንድነው የምታወራው ልጅቷ? እሺ እሷን ተው በላት። ምን ደስታው ማስወጣት ያለባት ነው ያለው። ምን ማለት ነው እንዴ? እሺ እንዴት ይናገርሽ አንቺ? እሺ እንዴት ይንገርሽ? ምን ያርግሽ? ምን ያርግሽ? ቆይ እንዲታመምልሽ ነው የምትፈልጊው? እየመጣሽ እኮ ሰላም እየነሳሽን ነው። ለምን ነው መሳብሽን? ይሄ ያዞባሽን ደግሞ ሌላ ቦታ ሄደሽ ብታለቅሺ መልካም ይመስለኛል። ታነሽ እና ውጪ አልኩሽ እኮ ሰይኝ መፈግ በላይ አትችልም። አልወዴት ነው መውጣት? እሺ በቃ አላቅልሽም። እሺ ሂጂ ቀጥይ። በቃ ከዚህ በኋላ ስሙን አትጥሪ። አመዛሽ በጣም እሺ። ድጋሜ ተመልሰሽ እንዳትመጪ ሂጂ። ውሸት አታርቅሽ። ዳግመኛ ካንቺ ጋር ተመለስኩ